ሃሌሉያ። ሰላም ቅዱሳኖች በዓለም ሁሉ ዙሪያ ያላችሁ እንደምን አላችሁልኝ? እኔ ደህና ነኝ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ወንድማችሁ ቸሬ ነኝ። ዛሬ ደግሞ ወደፊታችሁ የመጣሁት እንግዲህ ትላንትና እስከ ትላንት ባለው ፓርት 3 በዩቲዩብ ቻናላችን ላይ እየተከታተላችሁ እንዳላችሁ ሙሉ እምነት አለኝ እና ምናልባት ያልገባችሁ ከዚህ ቀደም ያልተከታተላችሁ ካላችሁ ተከታተሉ። በጌታ ፍቅር አሳስባችኋለሁ። ዛሬ ደግሞ ክፍል 4ን ይዤላችሁ ቀርቤያለሁ እና በጥሞና ተከታተሉ። ይጠቅማችኋል፣ ይጠቅመናል ለማለት እወዳለሁ። ምናልባት ይህንን ፕሮግራም በዚህ ልክ ወደ እናንተ ይዤ በምቀርብበት ሰዓት ላይ ብዙ ቻሌንጆች ሊኖሩ ይችላሉ። ግን በዚያ ሁሉ አልፈን እናገልግል ብለን የመጣ ነው። ብዙ ቻሌንጆች አሉና ምክንያቱም ደግሞ ክርስቶስ ኢየሱስ ከሰጠን አንዱ ተልእኮ ነው። ወንጌልን ለዓለም ሁሉ ስበኩ መስክሩ ብሎናል። ባገኘነው አጋጣሚ በዚህ ሚዲያም ወንጌልን የተሰጠን አንዱ ተልእኮ አደራ ትእዛዝ ስለሆነ ያንን እየፈጸምንና እየተገበርን ያለነው። ምናልባት ሌሎቻችሁም ይህንን ፕሮግራም እየተከታተላችሁ ያላችሁ ከኔ በተሻለ እግዚአብሔር ጸጋ ያስቀመጠላችሁ ያላችሁት፣ ምናልባት ደግሞ ዝም ብላችሁ ቁጭ ብላችሁ ያላችሁት ካላችሁ እኔን አይታችሁ እንድትነቁ ስል በጌታ ፍቅር አሳስባችኋለሁ። ምክንያቱም በእጃችሁ ብዙ ይህንን ፕሮግራም ማስኬድ የምትችሉበት እድልና አጋጣሚ እግዚአብሔር ሰጥቷችሁ፣ ነገር ግን ዝም ያላችሁት ካላችሁ እውነት አሳስባችኋለሁ። ተነሱና እግዚአብሔር በሰጣችሁ ጸጋ መክሊትን አትርፉ ለማለት እወዳለሁ። ጌታ ኢየሱስ ለዘላለም ይባርካችሁ። እና ዛሬ የምናየው ክፍል ደግሞ ባለፈው እንግዲህ አንዳንድ ሀሳቦችን ተነጋግረን የጨረስንበት ሁኔታ አለ። 2 ሀሳቦች ላይ ሐዋርያ ጳውሎስ ልቡ እያመነታ እንደሆነ ብሞትም ለእኔ ጥቅሜ ነው፣ ወደ ክርስቶስ እሄዳለሁ፣ በምድር ላይ በቀር ደግሞ ወንጌልን ላልሰሙ ላልዳኑ ወንጌልን እሰብካለሁ የሚል እሳቤ ያለው መሆኑን ነው እና በመኖሩም ደስተኛ በሞቱም ደስተኛ ነው። እንደገና ደግሞ ሞትንም የናፈቀበት ሁኔታ ነበር። ለምን ቢባል አንዳንድ ጊዜ የሚመጡብን ቻሌንጆች የሆነ ከአቅም በላይ በሚሆኑበት ሰዓት ላይ ሞትን ምናልባት እኛም ተመኝተን ያለፍንባቸው ቀናቶች ሊኖሩ ይችላሉ። ያን ያልነው ለምንድን ነው ከተባለ ሐዋርያ ጳውሎስ ግን ከመንፈሳዊ አገልግሎት ጋር ተያይዞ ሰዎችን ወይም ደግሞ ጌታ ኢየሱስ ክርስቶስን ተቀብለው የነበሩ ሰዎች ከዳኑና ድነትን ካገኙ በኋላ በዳኑበት ወንጌል ላይ ቆመው መኖር ስላልቻሉ ሲንገዳገዱ በተለያየ አይነት ሁኔታ ውስጥ ሲሆኑ ይህንን ከማየትና በሌላ ምክንያት ሌላ እንደገና ደግሞ ያው በምድር ላይ ስንኖር ብዙ አይነት መከራዎች አሉና ከመከራዎችም መካከል እንደደረሰ የሚለውን ትናንት በዝርዝር እሱን ስላሳየኋችሁ ወደኋላ አልመልሳችሁም እና በእነኚህ በሁለት ነገሮች ላይ ተጨንቋል የሚለውን ሀሳብ ብቻ አስቀምጬላችሁ ነው ትናንትና የጨረስኩት። ልሂድና ከክርስቶስ ጋር ለመሆንም እናፍቃለሁ አለ። ይህ እጅግ የተሻለ ነው ብሎ ምዕራፍ 1 ከቁጥር 1 እስከ 3 ላይ አስቀምጧል። ይህ እጅግ ምን የተሻለ ነው አለ። በአጭር አማርኛ ጳውሎስ ይህንን ደብዳቤ ሲጽፍ በጻፈበት ወቅት ሞትን ተመኝቶ እንደነበር ነው። ሞትን ተመኝቶ የነበረበት ዋና ምክንያቶች ምንድን ነው የሚለውን ነገር ትላንትና ክፍል 3 ላይ በሰፊው ስለለቀኩኝ እሱ ጋር ሄድም ዛሬ ከደረስንበት ወደፊት ነው የሚሄደው። ያንን ግን ክፍል 3ን ወደኋላ ብታዩ ይጠቅማቸዋል ለማለት ፈልጌ ነው። ጌታ ኢየሱስ ይባርካችሁ። ሃሌሉያ። አንድን ጸሎትን ጸልይ። አባታችንና አምላካችን ልዑሉ እግዚአብሔር ሆይ ትላንትናም ረድተህናል፣ አግዘህናል፣ አቅም ሆነህናል። ዛሬም ደግሞ እንደምትረዳን እንደምታግዘን እናምናለን። አስተማሪያችን መንፈስ ቅዱስ በመካከላችን ተመላለስ። ልታስተምረን፣ ልትጎበኘን፣ ልትረዳን ሎጄካቶር ዳሊባ በኢየሱስ ስም በመካከላችን ተመላለስ። ቃልህ ያለ አንዳች ከልካይ ከላይ ከሰማይ ይለቀቅልን። የቃልህ ተሻሚ ቢኖር በክርስቶስ ኢየሱስ ስም አስርን የታሰረ ይሁን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ
አንድን ጸሎት ጸልያለሁ። ጌታ ሆይ ይህንን ድምፅ የሚሰሙ ወንድና ሴት ልጆች እግዚአብሔር ይህንን ድምፅ ከሰሙ በኋላ ጌታ ሆይ መለወጥ ባለባቸው ነገር ሁሉ እንዲለወጡ፣ ማደግ ባለባቸው ነገር ሁሉ እንዲያድጉ፣ መንፈሳዊ ነገራቸው እንዲያድግ፣ ስጋዊ ነገራቸው፣ ቁሳዊ ነገራቸው እንዲያድግ፣ በጤና እንዲባረኩ፣ በሰላም እንዲባረኩ እግዚአብሔር አባቴና አምላክ በነገር ሁሉ ብሩካኖች እንዲሆኑ በክርስቶስ ኢየሱስ ስም ባረኩኝ። አባትና አምላክ እግዚአብሔር ይህንን ስለምታደርግ አመሰግናለሁ። ክብርህን ለራስህ ጠቅልለህ ውሰድ። ቀሪውን ሰዓት ሁሉ በእጅ ተረከብ። እንወዳለን። በኢየሱስ ስም አሜን። ሻሎም ቅዱሳኖች፣ እንግዲህ በድጋሚ ሰላምታዬን አቀርብላችኋለሁ። ወንድማችሁ ቸሬ ነኝ። እንግዲህ ሰላማችሁ በያላችሁበት ስፍራ ይብዛ። ብሩካን ናችሁ። ተባረኩልኝ። አሁን የምንማረው ክፍል ቀዳሚ ተደራሲያን በሚለው ባለፈው ክፍል 3 ላይ በተማርነው ቀጣይ የምንማረው ቀዳሚ ተደራሲያን የሚለውን እናያለን ብዬ ነው ያቆምኩት። አሁን እናያለን ብዬ ካቆምኩበት ቀጥታ የምንቀጥል ይሆናል። እግዚአብሔር ይረዳናል። ፈጠን ፈጠን ብለን ለማየት እንሞክራለን። ሜን ፖይንቶች ላይ እንነጋገራለን። አሁን እያየን ያለነው አዲስ ኪዳን ክፍል 2 ዳሰሳውን ነው። የዳሰሳውን በምናይበት ሰዓት ላይ ከዚህ ቀደም ብዙ ጊዜ ነግሬያችኋለሁ። ዲፕሊ ጠልቀን እያንዳንዱ ምዕራፎች ምን ይላሉ የሚለውን ነገር ሳይሆን የጠቅላላ የመጽሐፉ አውድ ሐዋርያ ጳውሎስ ያኔ ለፊልጵስዩስ ከተማ ላይ ሆኖ ለቤተ ክርስቲያን እችትን ደብዳቤ እችትን መልእክት በሚጽፍበት ሰዓት ላይ ያስቀመጣቸውን ነገሮችን ነው የምናየው እና ያኔ የነበሩ ቻሌንጆች፣ ያኔ የነበሩ ችግሮች፣ ያኔ የነበሩት እንደገና ደግሞ መልካም አጋጣሚዎች። አሁን መልካም አጋጣሚ ተብሎ የተባሉት ትናንትና አጋጣሚ በተማርነው ትምህርት ላይ ክፍል 3 በተማርነው ትምህርት ላይ ሊዲያን አግኝቷል። አጋጣሚ ነው። ይሄ እድል ነው። ምክንያቱም ሐዋርያ ጳውሎስ ወደ ወንዝ ከነሲላስ ጋር እና ከዚህ ከወይኒ ጥበቃ ጋር ሲወርድ በነበረበት ሰዓት ላይ ሊጸልይ እንጂ የወረደው ሊዲያን እዛ ጋር አይሁዳዊ ሴቶችን እዛ ጋር አግኝቻቸው ጸልይላቸዋለሁ ጌታ ኢየሱስ ክርስቶስን እንዲቀበሉ እንዲህ አይደለም። ዓላማ አድርጎ የተነሳው ለጸሎት ነው ወደዚያ ወረደው። ወደ ወንዝ ሲወርድ ለምን ወረደ ከተባለ ምክንያቱም ብዙ አይነት የማያውቁ ነገሮች ጸጥታውን የሚጠብቁ ይሄና ያ ብለው የሚሉ ብዙ ነገሮች አይኖሩም። ራሱን ለመሸሸግ ጭምር ያሰበበት መንገድ እና በዚያ አጋጣሚ በሄደበት ሰዓት ላይ እነኚህ አይሁዳዊ ሴቶችን አገኛቸው። ከዚያ ወንጌልን ሰበከ። ሊዲያን ልቧንም አንደበቷንም ማንነቷንም ከፍታ ታደምጠው ነበረ። ከዚያ ጳውሎስ የሚናገረው ነገር ወደ ውስጧ ላይ ታትሞ ቀረ። ከዚያ ምን ሆነች? ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርጋ ተቀበለች። መቀበል ብቻም አይደለም ተጠመቀች ይላል። አሁን እዛ ጋር ይሄንን ዓላማ አሳካለ ብሎ አይደለም የሄደው፣ ሊጸልይ ነውና ለጸሎት በሄደበት ስፍራ ላይ ይሄ ምን ሆነ? መልካም አጋጣሚ ሆኖ ተገኘ። ኢየሱስ ጌታ ነው እና ልናገለግል በወጣንበት ሰዓት ላይ እግዚአብሔር የሚሰጠን መልካም አጋጣሚዎች አሉ። በዚያ ልክ ደግሞ ተግዳሮቶች አሉ። ተግዳሮቶችን እንዴት ማለፍ እንዳለብን ከፊልጵስዩስ ቤተክርስቲያን ላይ ከነበሩት ነገሮች ዛሬ ላይ እየተማርን ያለ ነው ማለት ነው እና ይሄ ሲጻፍ ያኔ በፊልጵስዩስ ቤተክርስቲያን ይሄ መልእክት ሲጻፍ ያኔ በነበረው አውድ ነው። ዛሬ ግን በእኛ አውድ ኮንቴክስት እንዴት አድርገን ቀይረን ማየት እንችላለን የሚለውን ነገር እና ያኔ የነበረው ፊልጵስዩስ ከተማ ላይ የነበረው ወይ ቤተክርስቲያን የነበረው ችግር ዛሬ በእኛ ቤተክርስቲያን ላይ አለ ወይ? በእኔ ህይወት ላይ አለ ወይ? ክርስቶስ ኢየሱስን እና ጳውሎስን ካስቆጡት ነገሮች ምንድናቸው ከተባለ አምነው ከዳኑ በኋላ ተመልሰው ጣዖታትን ያመልካሉ፣ ተመልሰው ያልተገባን ነገር ያደርጋሉ፣ ተመልሰው ሌላ አማልክቶችን ያመልካሉ፣ ሌላ ነገር ያደርጉ ነበርና ይሄ እጅግ በጣም እያስቆጣው ልቡን እንዶ ከዚያ የተነሳ ብሞት እንኳን ብሎ ያለበት ሁኔታ አለና ልክ እንደ ሁለተኛ ቆሮንቶስም ይህንን መጽሐፍ ሲጽፍ ልቡ አዝኖ ነበር እና ዛሬስ በእኛ ዘመን ብለን ይህንን ነው ማየት ያለብን። ከህይወታችን ጋር እያዋህድን ማየት አለብን እና ይሄ ቀዳሚ ተደራሽ ተብሎ በነበረበት ሰዓት ላይ ያኔ በየት ነው ካላችሁ በፊልጵስዩስ ከተማ ወይ ቤተ ክርስቲያን ላይ የነበሩትን ችግሮችን ያስቀመጠው ሐዋርያ ጳውሎስ ያኔ በፊልጵስዩስ ቤተ ክርስቲያን ላይ የነበሩትን ቀዳሚ ችግሮችን ያላቸውን በምን ከፍሏቸዋል? በ3 ደረጃ ከፍሏቸዋል እና ይህንን ወንጌል በሚያገለግልበት ሰዓት ላይ የነበረው የመጀመሪያ ችግር በፊልጵስዩስ ቤተክርስቲያን ላይ የደረሰው ችግር ምንድነው ከተባለ አንደኛ እና የመጀመሪያው ራሱ ከነኚህ ከምኖች ከአማኞች ውጭ ከሆኑ በቤተክርስቲያን ላይ ምን ደርሶባቸው? ስደት ደርሶባቸዋል።
እና ይህን ፊልጵስዩስን መጽሐፍ በሚጽፍበት ሰዓት ላይ አይሁዶች አሉ፣ አራማይክ አለ፣ ከዚያ በኋላ ግሪኮች አሉ፣ ሌሎችም አሉ እና ሌሎች ሃይማኖቶችም ቡዲዝምም ሌላም ሊኖሩ ይችላል። ብዙ ሃይማኖት ተከታዮች ሊኖሩ ይችላሉ። እና በዚያን ሰዓት ላይ ምን ደርሷል ማለት ነው? በቤተ ክርስቲያኒቱ ላይ በፊልጵስዩስ ቤተ ክርስቲያን ላይ ስደት ደርሶ ነበር። ይሄኛው አንደኛው ችግር ነው። ዛሬ በእኛ ቤተ ክርስቲያን ላይ ምናልባት ከውጭ እየደረሰ ያሉ ችግሮች ካሉ የምታዩት ይሆናል። ከውስጥ እየደረሰ ያለ ችግር ካለ የምታዩት ሊሆን ይችላል። እንደገና ደግሞ እርስ በርስ ደግሞ የሚኖር ችግር ካለ ይሄ ልናይ እንችላል። እና ያኔ በነበረው ሁኔታ ላይ በቤተ ክርስቲያኒቱ የገጠማቸው 3 ችግሮች፣ መሰረታዊ ችግሮች ነበሩ ብሏል። ቀዳሚ ተደራሲ ላይ የምናየው ነገር ምንድነው ማለት ነው? በቤተ ክርስቲያኒቱ ላይ የነበሩ 3 መሰረታዊ ችግሮች አሉ። የመጀመሪያው ችግር ብሎ ሐዋርያ ጳውሎስ ካስቀመጠው ነገር ምንድነው ካላችሁ በፊልጵስዩስ ከተማ ላይ ከቤተ ክርስቲያን ውጪ በሌሎች ሰዎች የደረሰባቸው ችግሮች እንደነበሩ፣ ስደት እንደነበረ አስቀምጧል። ምዕራፍ 1 ከቁጥር 27 እስከ 30 ያለውን ማየት ይቻላል። አንደኛ ይሄ ነው ማለት ነው። ጌታ ይባረክ፣ ሃሌሉያ። እንዲህ እየተማርን እንቀጥላ። ሁለተኛ እንዲገባችሁ ግልጽና ቀለል አድርጌ ነው ማቀርበው። ቀዳሚ ተደራሲያን በተባሉት ሁኔታ ላይ ሐዋርያ ጳውሎስ ያኔ ይህንን መልእክት ሲጽፍ ያስቀመጣቸው ነገሮች ያጋጠሙትን ችግሮችን ነው። ይህ ቀዳሚ ተደራሲ የሚባለው ቦታ በሚቀመጥበት ሰዓት ላይ መልክዓ ምድራዊ አቀማመጡም ሌላውም የነበረውን ችግሮች ብዙ ነገሮችን ያስቀምጣል። እንደ ፊልጵስዩስ ቤተክርስቲያን ግን የነበረው ቀዳማዊ ተደራሲ ብሎ ያስቀመጣቸው ምንድናቸው ከተባለ በቤተክርስቲያን የገጠማቸው ችግሮችን ያስቀመጠው። ከችግሮች አንደኛና የመጀመሪያ ምንድነው ከተባለ በቤተክርስቲያን ላይ ከውጭ ስደት ደርሶባቸው ነበረ። ይህንን ደግሞ መጽሐፍ በፊልጵስዩስ ምዕራፍ 1 ላይ ከቁጥር 27 እስከ 30 ያለውን ገብተን ማየት እንችላለን። እኔ ውስጡን እያየው ባይብል አብረን ብናደርግ ደስ ይለኛል። ግን የዚህ የአስተምሮት ይዘቱ በዚህ ልክ አይደለም። መግቢያውን ነው የማሳያችሁ እና ስለዚህ ከፈታውን ነው። ይሄን ካልኳችሁ ይሄንን ክፍል ቤታችሁ ማንበብ ትችላላችሁ። ሁለተኛ በሌሎች አብያተ ክርስቲያናት እነኚህ የወንጌል አማኞች አሉ። ከነኛ ውጭ የሆኑ የራሳቸው የአምልኮ ስርዓት ያላቸው አብያተ ክርስቲያኖች አሉ እና በእነኛ በኩል የሚመጡ ሰርጎ የገቡ እንደነበር ነው። እና ያ ማለት ምን ማለት ነው? በሌሎች አብያተ ክርስቲያን ውስጥ ሰርገው የገቡ እንደነበር ነው። ይህ ማለት ተመሳሳይነት ያለውን የሐሰትን ተመሳሳይነት ያለው ስታዩ ተመሳሳይ ነው፣ እውነት የሚመስል ማለት ነው። ነገር ግን ሐሰት ያለበትን እየተስፋፋ ወይም ደግሞ የመጣበት ሁኔታ ነበረ። ሐዋርያ ጳውሎስ በሁለተኛ ደረጃ ላይ ያስቀምጠው ነገር ምንድን ነው? በአብያተ ቤተክርስቲያናት በኩል ላይ ሰርገው ይገቡና ሐሳባቸውን ያመጣሉ። ሐሳባቸውን ኢሚዲየትሊ በሚያመጡበት ሰዓት ላይ ለአድማጮች በሚያቀርቡበት ሰዓት ላይ ሲታይ እውነት የሚመስል ነው፣ ነገር ግን ሐሰት ነው። ይሄ ራሱ እንደ አንድ ተግዳሮት የተፈተነበት መሆኑን ይህ ሐሰት አስተምሮት እጅግ በጣም ልንጠነቀቅ ይገባል። ዛሬም በእኛ ቤተክርስቲያን ላይ ስናይ ተመሳሳይነት ያለው እውነትን የያዘ ወንጌልን የያዘ ነገር ግን ውስጡን በምናይበት ሰዓት ላይ ቤተክርስቲያን የሚሸረሽር የሚቦረቡር ወደኋላ የሚያስቀር የሐሰት አስተምሮቶች ያሉ ነዳፊ የሆኑ እባቦች አሉ። ትውልድን ሊነጥቁ የሚፈልጉ እውነትን የሚያስመስሉ አንዴ ድነናል፣ ጸድቀናል፣ እንደፈለገን ኃጢአትን ብንሰራ ምንም ብንሆን በቃ ችግር የለውም ብለው የሚያስተምሩ አሉ። የሐሰትን አስተምሮቶች ያስተምራሉ። አንዴ ጸድቀናል፣ ድነናል፣ በቃ ምንም ችግር የለውም ይላሉ። አንድ ነገር አጥብቄ ልንገራችሁ፣ ክርስቶስ ኢየሱስን እንደ ግል አዳኝ አድርጋችሁ ከተቀበላችሁ ቀን ጀምሮ ለአንድ አማኝ የተሰጠ ትእዛዝ አለ። ትእዛዛቶችን ልናደርግ ይገባል። የተሰጠን ለእያንዳንዳችን መክሊት አለ። ያንን መክሊት ልንቀብረው አይገባም፣ ልናጠፈው አይገባም። ይህንን ቦታ ረገጥ አድርጌ በደንብ ነው የምነግራችሁ። ከዚህ በኋላም ያለው ያዕቆብ ላይ በደንብ ስለምንማር ማለት ነው። ቀጣይ ከቆሎሲያስ በኋላ ያሉትን ክፍሎችን እያየ በምንሄድበት ሰዓት ላይ ያዕቆብ ላይ በደንብ እናያለን ይህንን ክፍል እና ስለዚህ እዚህ ጋር በምናይበት ሰዓት ላይ የዳነ ሰው ማድረግ ያለባቸው ነገሮች አሉ። ምንድናቸው ከተባለ መልካም ተግባራቶችን
በኃጢአት አይጨማለቅም፣ በኃጢአት እርግማን ውስጥ አይገባም። ይሄ ዳግም እሪያ ወደ ክፋቱ እንደሚሄድ ወደ ክፋት አይሄድም። የዳነ ሰው የሚያደርገው ምንድነው? ሕይወቱ ክርስቶስን የሚመስል መሆን አለበት። አሌሉያ! ኢየሱስ ጌታ ነው። መልካም ስነ ምግባር ያለው የሚጸልይ እግዚአብሔርን የሚያመልክ በነገሮች ሁሉ እግዚአብሔርን የሚያመሰግን የሚታዘዝ ለቤተ ክርስቲያን የሚታዘዝ እውነትን በፍቅር የሚያደርግ የሚመክር አመፃን የሚጠላ ተንኮልን የሚጠላ ክፋትን የሚጠላ ዝሙትን፣ ርኩሰትን የሚጠላ ጣዖትን የሚጠላ መዳራትን የሚጠላ ከክፉ መንገዱ የራቀ ንጽሕና ያለው እኔ ቅዱስ ነኝና እናንተ ምኖቹ ነው ቅዱሳን ሁኑ ተብሎ የተነገረው ለኛ ነው። አንድ የዳነ አማኝ መሆን ያለበት በሕይወቱ ዴይ ቱ ዴይ በሚያደርገው እንቅስቃሴ ፕራክቲካሊ መሆን ያለበት ምንድነው? ቅዱስ መሆን፣ ንጹህ መሆን አለበት። በአለባበሱ ንጹህ መሆን፣ በአነጋገሩ ንጹህ መሆን አለበት። በሚያደርገው ነገር ሁሉ ንጹህ መሆን አለበት። የተለየ መሆን አለበት። ነቀፌታ የሌለበት አገልግሎት ሊያገለግል ይገባዋል። ከአሳቻ መንገዱ መቀላቀል አያስፈልግም። አሳቻዎችን መገጸጽ ያስፈልጋል፣ መመለስ ያስፈልጋል። እና እያለ ያለው ይሄንን ነው። ከሐሰት ትምህርቶች የሚመስሉ ነገር ግን የሚያሳስቱ ዛሬ እንዴት ነው በእኛ ቤተ ክርስቲያን በአማኞች ህብረት መካከል ምናልባት አሉ የሉም? ካሉ አለ ብላችሁ ጻፉ ኮመንት ሴክሽን ላይ። ከሌለም የለም በሉ። ለኛ ለቀጣይ ለአስተምሮት ሊረዳን ጭምር ይችላል። ምን ይመስላል? ያኔ በነበረው ሁኔታ ላይ እነኚህ ነገሮች ሐዋርያ ጳውሎስን ፈትነውታል። የሐሰት ትምህርቶች የተቸገረበት ሁኔታ አለ። ሲያይ አማኞች ናቸው፣ ሲያይ አስተማሪዎች ናቸው፣ ሲያይ ወንጌላውያን፣ ሲያይ በእኛ ዘመንም ስናያቸው የሚመስሉ ውስጣቸው ግን ያልሆነ አስመሳዮች አሉ። በእነኛ ምን ብሎ ተቸግሮ ነበረ። ሁለተኛ ይሄ ነው። ሶስተኛ ጌታ ይባረክ፣ ኢየሱስ ጌታ ነው። ሃሌሉያ። ሌላው ችግር ምንድነው ከተባለ በዚህ በፊልጵስዩስ ከተማ ላይ በቤተ ክርስቲያን የሚኖሩ አማኞች መካከል ላይ የእርስ በእርስ ግጭት ነበረ። ይህንን ተናግሯል። በቆሮንቶስ ላይ የነበረው ግጭት ችግር እዚህ እንዳለ መከፋፈሎች ነበሩ። እኔ የኬፋ ነኝ፣ እኔ የአጵሎስ ነኝ የሚሉ ግጭቶች ነበሩ። ዛሬስ በእኛ ቤተ ክርስቲያን እንዴት ነው? ግጭቶች የሉም? ክርስቶስን ማዕከል ያደረገ ወንጌል እየሰራን ያለ ነው? የማንን ጥቅም እያስቀደምን ነው? የራሳችን ጥቅም፣ የቤተሰቦቻችን ጥቅም፣ የዘር የጎሳ ጥቅም ወይስ የክርስቶስን ጥቅም? እውነተኛ የሆነ ፍቅር በመካከላችን አለ? እውነተኛ የሆነ መዋደድ በመካከላችን አለ? መከባበር አለ? መደማመጥ አለ? እኔነት የለም? ግጭት የለም? ሰላም ነው? አልጋ በአልጋ ነው? ግጭት ሰው ባለበት ግጭት ይፈጠራል። ግጭቶችን ለመፍታትስ እያደረግንበት ያለነው መንገድ አለ? ወንድሜን በፍቅር እህቴ በፍቅር ለመያዝ ያደረግናቸው ነገሮች አሉ ወይስ የራሱ ጉዳይ ገደል ይግባ እያለን ያለ ነው? ይሄ ችግር ያኔም በፊልጵስዩስ ከተማ ላይ የነበረ ችግር ነው ብሎ ሐዋርያ ጳውሎስ ካስቀመጣቸው ቀዳሚ የሆኑ ችግሮች ብሎ ካላቸው ውስጥ ነው። የእርስ በርስ ግጭቶች ነበረባት ብሎ ያስቀምጣል። ምዕራፍ 2 ከቁጥር 1 እስከ 3 ያለውን እናያለን። እንዲሁም ደግሞ ምዕራፍ 4 2 ላይ ያለውን ክፍል ማየት እንችላለን። ቅድም ሁለተኛ ላይ በነበረው ሁኔታ ላይ ስለ ሐሰት አስተምሮ የነበረውን ነገር ተመሳሳይነት ያላቸው ናቸው የሚለውን ጥቅስ አልሰጣችሁ ነው ያለፍኩት። ምዕራፍ 3 ቁጥር 1 እስከ 3 ያለውንና እንደገና ደግሞ ቁጥር 18 እስከ 19 ያለውን ክፍል ብታነቡ ይጠቅማቸዋል። እና ሶስተኛው ይሄ ነው። ክፍፍል ነበር፣ መጋጨት ነበር፣ አለመደማመጥ ነበር፣ አለመከባበር ነበር። እውነትን በፍቅር የሚገለጥበት ሁኔታ ምንም ነገር የለም። የኔ ያልኩት ልክ ነው የሚል ነው። ቃሉ ያለው ልክ ነው፣ ክርስቶስ ያለው ይሄ ነው ቃሉ የሚል የለም። ሁሉም የራሱን ሐሳብና ዓላማ ይዞ ይንቀሳቀሳል። ከዚህ የተነሳ ጳውሎስ ተቸግሮ ነበር።
ለምንድነው እስከመቼ ነው እንዲህ ግብዞች እንደ ፈሪሳውያኖች የምትሆኑት? ለምንድነው በዚህ ሐሳብ ውስጥ የምትመላለሱት? ተመለሱ፣ ይሄ አይጠቅማችሁም፣ ሕይወት አይሆናችሁም ብሎ ተናግሮ ነበርና ይሄ በፊልጵስዩስ ቤተክርስቲያን ላይ ከነበሩ 3 ችግሮች ናቸው። አንድ ነገር ልንገራችሁ፣ ይሄን ድምፅ እየሰማችሁ ያላችሁት ምናልባት ይሄ ችግር በእናንተ ቸርች ካለ፣ በእናንተ ሕይወት ውስጥ ካለ በጌታ በኢየሱስም ከዚህ ቀን ጀምሮ ከውስጣችሁ ማውጣት የምትችሉበት የጌታ ኃይል በኢየሱስም ያግኛችሁ። የተጎዳችሁበት ነገር ካለ ክርስቶስ ኢየሱስ ይካሳችሁ። እንደገና ወደ ቤቱ መመለስ ይሁንላችሁ። በቅንነት ማገልገል የምትችሉበት፣ በታማኝነት ማገልገል የምትችሉበት፣ ግጭቶችን በመቻቻል መፍታት የምትችሉበት፣ አንተ ከቆሰልከው በላይ አንተ ካጣው በላይ ክርስቶስ ኢየሱስ ስለአንተ ቆስሏል፣ ስለአንተ ተሰቅሏል፣ ስለአንተ ዋጋ ከፍሏል። የተሰቀለውን ክርስቶስን እያየን ይህንን ፍቅር እያየን በአጠገብ ያለውን ወንድማችን ልንወድና ይቅር ልንለው፣ እህታችን ልንወድና ይቅር ልንል ይገባል። ፍቅር በሌለበት ቤተክርስቲያን ላይ ማገልገል ከባድ ነው። ግጭት ባለበት ቤተክርስቲያን ላይ ማገልገል እጅግ በጣም ከባድ ነው፣ ፈታኝ ነው። ምክንያቱም ሰዎች በየትኛውም ዓለም ላይ የተለያዩ አይነት ፍቅሮች ሊኖሩ ይችላሉ። የተለያዩ ግጭቶች፣ የተለያዩ ነገሮች ሊኖሩ ይችላሉ። ሰዎች ወደ እግዚአብሔር ቤት ሲመጡ የመጀመሪያ ሜንታላቸው ላይ የሚቀመጠው አርፋለሁ፣ እረፍት አገኛለሁ፣ ሰላም አገኛለሁ ብለው የሚያምኑባት ናት። እቺ ቅድስት ንጽሕት ድንግል ቤተክርስቲያን ናት። ወደዚህ ቤተክርስቲያን ላይ ግጭቶች ሊኖሩ አይገባም። ስለዚህ ይህን ወንጌል እየሰበከ ጳውሎስ ወንድማችን ገብቶ ነበር። ይሁን እንጂ ውስጡን ግን አሳዝኖታል። ምናልባት ውስጣችሁ ያዘነ ካላችሁ በዚህ አይነት ሁኔታ ውስጥ እግዚአብሔር በኢየሱስ ስም ብርታቱን ይስጣችሁ። እግዚአብሔር እንደገና አቅሙን በክርስቶስ ኢየሱስ ስም ይጨምርላችሁ። እንደገና በኢየሱስ ስም መነሳት ይሁን፣ እንደገና መቆም ይሁን። በኢየሱስ ስም እንደገና የትንሣኤው ጌታ ነገሮቻችሁን ያንሳ። ይህ ቀን የትንሣኤ ቀን ይሁን። ሃሌሉያ። ቀዳሚ ተደራሲያንን ጨርሻለሁ። ይህን ይመስላል ሐዋርያ ጳውሎስ ፊልጵስዩስን ሲጽፍ የነበረው ቀዳሚ ተደራሲ ብሎ ያስቀምጣቸው እነኚህ መሰረታዊ ችግሮች የነበሩት እነኚህ ናቸው። ያንን ሐዋርያ ጳውሎስ በሚጽፍበት ሰዓት ላይ ያኔ ለነበረው ለፊልጵስዩስ ከተማ ወይም ደግሞ ለቤተ ክርስቲያን የጻፈው። ዛሬ በእኛ ቤተ ክርስቲያንም እነኚህ ችግሮች ካሉ ለአገልግሎት እንቅፋት ስለሆኑ አገልግሎትን የሚይዙ ጸጋን የሚያስሩ ጉዳዮች ስለሆነ እነኚህን ነገሮች እንፍታ ለማለት ስል በጌታ ፍቅር አሳስባቸዋለሁ። ሌላው ቀዳሚ ተደራሲ ያልኳችሁ ሁለተኛ ነጥብ ነው። አንደኛ ነጥቡ እስከ ክፍል 1 እስከ 3 ያየነው ኢንትሮዳክሽንን ጨምኖ ያ ክፍል 1 ነው። አንደኛ ነጥብ ወይም ደግሞ አንደኛ ሐሳብ ብያልኩት ነው። ሁለተኛ ሐሳብ ደግሞ ቀዳሚ ተደራሲያን ናቸው። ሶስተኛ ሐሳብ ደግሞ የሚሆነው መልእክቱ የተጻፈበት ቦታና ጊዜ። ወንድማችን ይህንን መልእክት ሲጽፍ በሮም እስር ቤት ሆኖ ነው። እንደኛ ሎጂ እየተዝናና አይደለም። እንደኛ የሆነ ቦታ እንትን እያለ አይደለም። 5 ስታር እንትን ላይ ቁጭ ብሎ አይደለም። የሆነ በተመቻቸ ቦታ ላይ ሆኖ አይደለም። የሆነ ፌሽታ ባለበት ሆኖ አይደለም። እና ምቾትን ከሚከለክል የመጀመሪያ ነገር ምንድነው ከተባለ የሰው ልጅን በቁጥጥር ስር ሲሆን፣ በእስር ሲሆን በቃ የሱ የሆነ መብት የለም። ተኛ ይነሳል፣ ተነስ ይነሳል፣ ውጣ ይወጣል፣ ግባ ይገባል። እና መብት እንኳን የለውም። ሜንታሊም ይጎዳል። እንደገና ደግሞ ሳይኮሎጂካሊም ሁለንተና የሚጎዳበት ሁኔታ ነው። እና በዚያ ሁኔታ ውስጥ ሆኖ ወንድማችን ሐዋርያ ጳውሎስ የጻፈበት ነው። ፊልጵስዩስ መጽሐፍ በሚጽፍበት ሰዓት ላይ አብዛኛውን ጊዜ ያሳለፈው የት ነው ካላችሁ በሮም እስር ቤት ሆኖ ነው። ይሄ መጽሐፍ የተጻፈው ከ60 እስከ 62 ዓመተ ምህረት ገደማ ነው። ይህንን መልእክት እንደጻፈው የሚያረጋግጠው ማስረጃዎችም ተገኝተዋል። ዝም ብሎ የተጻፉ አይደለም። አሁን የማወራችሁ ዝም ብዬ አይደለም። እና ይህንን መልእክት የተጻፈበትን ጊዜ በምናይበት ሰዓት ላይ ማስረጃዎች ያሉበት ነው። በማስረጃ በመረጃ የተደገፈ ሐሳብ ነው ማለት ነው። ስለዚህ ወንድማችን መግቢያ አካባቢ ላይ የተወሰነ ስለዚህ ጉዳይም አውርቼላችኋለሁ። ስለዚህ ብዙ እሱ ጋር አልቆይም። ወንድማችን ሐዋርያ ጳውሎስ ይህንን መልእክት በሚጽፍበት ሰዓት ላይ የጻፈው ከ60 እስከ 62 ይሆናል ተብሎ ነው የሚገመተው። ይህ መልእክት በሚጻፍበት ሰዓት ላይ ደግሞ ማስረጃዎች ተገኝተዋል ማለት ነው። ሌላው በዚህን ጊዜ እንደገና ደግሞ ጳውሎስ 2 ዓመት ከ60 እስከ 62
ባለው ጊዜ ተጽፏል የተባለው ይህንን መጽሐፍ በሚጽፍበት ሰዓት ላይ አንደኛ በወህኒ ይጻፍበታል፣ ሁለተኛ እንደገና ደግሞ ተከራይቶ በሚኖረው ተከራይቶ ሌላው ለ2 ዓመት ለመኖሪያነት የተከራየው ቤት ውስጥ ሆኖ ወደ እርሱ ለሚመጡ ሁሉ ወንጌልን በነፃነት ገልጦ ያስተምር ነበር። በወህኒ ሆኖ ይህንን መልእክት ጽፏል። ከወህኒ ከወጣ በኋላ ደግሞ የራሱ የሆነ መኖሪያ ቤት የለውም፣ በክራይ ቤት ነው ያድር የነበረውና በክራይ ቤት እያደረ በሚኖርበት ሰዓት ላይ መቼ ፊልጵስዩስ ከተማ ላይ በሚኖርበት ሰዓት ላይ ያቺትን ቤተክርስቲያን በሚያገለግልበት ሰዓት ላይ በዚህ አይነት ሁኔታ ውስጥ ሆኖ ነበርና እና በተከራየበት ቤት እንኳን ለ2 ዓመት ያህል ወደ እርሱ የሚመጡትን ሰዎች ወንጌልን በነፃነት ወንጌል መምር የሚሰበከው በነፃነት በሉ በነፃነት ወንጌል የሚሰበከው በነፃነት ነው። ለምን መሰላችሁ? ወንጌል አርነት ያወጣል። ወንጌል ነፃ ያወጣል። ስለዚህ ወንጌል የሚሰበከው በነፃነት ነው። ሃሌሉያ! ኢየሱስ ጌታ ነው። ይህንን ወንጌል ሰብኮ ነበረ። እግዚአብሔር ይርዳል። ዛሬ ምናልባት የተንጣለሉ የአምልኮ አዳራሾች እያሉ መስበክ አቅቶ ሊሆን ይችላል። ምናልባት የተንጣለሉ ቤላ ቤቶች ላይ እየኖርን መስበክ አይደለም መጸለይ አቅቶ ሊሆን ይችላል። ብዙ ቻሌንጅ በህይወታችን ሊኖር ይችላል። ከሐዋርያ ጳውሎስ ህይወት የምንማረው ይሄ ስለሆነ አንድ ነገር አሳስባቸዋለሁ። ጳውሎስ በወህኒ ሆኖ ይህንን መልእክት ከጻፈ፣ ጳውሎስ በክራይ ቤት ሆኖ በማይመች ሁኔታ ሆኖ የሚመጡትን ሰዎች በነፃነት ወንጌልን ካገለገለ በኢየሱስም ባንተ ላይ በኢየሱስም ባንቺ ላይ የበለጠው ጸጋ አሁን ዛሬ ማለዳ በኢየሱስም ይጨመርላችሁ። ዛሬ በኢየሱስም የሚበልጠው ኃይል ይጨመርላችሁ። እግዚአብሔር የሰጣችሁ መልካም አጋጣሚ ወንጌልን ለማገልገል ይሁንላችሁ። ሃሌሉያ! ኢየሱስ ጌታ ነው። ሶስተኛ ብያልኳችሁ እንግዲህ የመልእክቱ የተጻፈበት ጊዜና ቦታ ይህን ይመስላል። አራተኛ ላይ የመልእክቱ ተቀባዮች ሐዋርያ ጳውሎስ ይህንን ፊልጵስዩስን መልእክት በሚጽፍበት ሰዓት ላይ የመልእክቱ ተቀባዮች ነበሩ። ዝም ብሎ አልጻፈም። አሁን እኔ ዝም ብዬ አይደለም የማወራው። አሁን የማወራውን ይህንን መልእክት የሚቀበል አንድ ሰው ሊኖር ይችላል። በትንሹ አንድ ሰው ሊኖር ይችላል። 10 ሺህ 100 ሺህ ሊሆን ይችላል። ግን ጳውሎስ ይህንን መልእክት ለፊልጵስዩስ ቤተክርስቲያን በሚጽፍበት ሰዓት ላይ ተቀባዮቹ ነበሩ። በፊልጵስዩስ ከተማ ላይ የሚኖሩ ለቅዱሳን ነው ተቀባዮቹ። ያን የነበሩት ማን ናቸው? ማን ነው? ቅዱሳን ናቸው። እኔ ይህንን መልእክት አሁን በሚዲያ በምናገርበት ሰዓት ላይ የተለያየ ቤተ እምነት ላይ የሚገቡ ክርስቶስ ኢየሱስን አምነው የዳኑ ያልዳኑ ሁሉም ሊሰሙ ይችላሉ። የሚቀበሉት ነገር አለ፣ የማይቀበሉት ነገር ይኖራል። አንዷንም ፐርሰንት አንዷንም የሆነ ከተቀበሉም ተቀብለዋል። እና ለማን የተናገረው ከተባለ ይህንን መልእክት እኔ አሁን እየተናገርኩ ያለሁት ክርስቶስ ኢየሱስን አምኖ ለዳነም ላልዳነም፣ ለግሪክ ለአራማይክ፣ ለአይሁድ ለባሪያ፣ ለጨዋ ለሁሉም ነው እየተናገርኩ ያለሁት። ግን ሐዋርያ ጳውሎስ ያን ይህንን መልእክት በሚናገርበት ሰዓት ላይ ለማን ተናገረ ካላችሁ ተቀባዮቹ ለማን ናቸው ከተባለ የሚኖሩ ቅዱሳን ናቸው። በፊልጵስዩስ ከተማ ላይ የሚኖሩ ቅዱሳኖች አንደኛ። ሌሎች እንደገና ደግሞ ለመሪዎችና ለዲያቆናት ሁሉ ይህንን ወንጌል ሰብኳል። አሁን በፊልጵስዩስ ከተማ የሚኖሩ ቅዱሳን ካለ በፊልጵስዩስ ከተማ ላይ የሚኖሩ ቅዱሳን ጌታ ክርስቶስ አምነው የዳኑ የተቀበሉ ለነኛ ተቀባዮቹ እነሱ ናቸው ማለት ነው። ሁለተኛ በዚህ ከተማ ላይ የሚኖሩ ለመሪዎችና ለዲያቆናት የተናገረ ቁጥር 1 ማየት እንችላለን። ፊልጵስዩስ ምዕራፍ 1 ማየት ይቻላል። ሌላው ይህንን በምናይበት ሰዓት ላይ እንግዲህ ስለዚህም ስለ መጽሐፉ ይዘት ኮንተንት ባለፈው ነግሬያቸዋለሁ። ቁልፍ ቃል አምስተኛ ቁልፍ ቃሉ ደስታ የሚል ነው። የፊልጵስዩስ መጽሐፍ ቁልፍ ቃሉ ምንድነው ከተባለ ደስታ የሚል ነው። በመጽሐፋችን ላይ ከምዕራፍ 1 እስከ 4 ባለው ስናይ ደስታ የሚለውን 4 ጊዜ ተጽፎ የምናይበት ሁኔታ አለ እና ያንን ግን እያንዳንዱ ቃል በቃል በምናይበት ሰዓት ላይ ስንተረጉሞ ደስ የሚል አለ እና እነኛን ቃላቶችን ደስታ፣ ደስ እንደዚህ የሚለውን ስለ ደስታ የሚያወሩትን ተቀራራቢነት ያላቸውን ወርዶችን ስንፈልግ ስለ ደስታ የሚናገሩት ቃሎች ብቻ 16 ጊዜ ተጽፈዋል። ኢየሱስ ጌታ ነው። አይገርምም? በወህኒ ሆነው
በክራይ ቤት ሆኖ በማይመች ሆኖ በስደት ሀገር ሆኖ ስለ ደስታ ያወራል። ስለ ደስታ እንዳታወራ የከለከለን በኢየሱስ ስም ወጋው። ደስታን የነጠቀውን በኢየሱስ ስም ዛሬ በትንሣኤ ጉልበት በዚህ በቃሉ ጉልበት ከህይወትና ከህይወትሽ ላይ ይወገድ። በኢየሱስ ስም ከዘመን ላይ ከትዳር ላይ ከመንገድ ላይ ከልጆች ላይ ከወጣትነት ላይ ከአገልግሎት ላይ ደስታን የሚነጥቅ ነጣቂ አውሬ አሁን ዛሬ የተመታ ይሁን። በኢየሱስ ስም ደስታችሁን ወደ ቤታችሁ መለሱ። ደስታችሁን ወደ ትዳራችሁ መለሱ። ደስታችሁን ወደ አገልግሎታችሁ መለሱ። ደስታችሁን በኢየሱስ ስም ወደ ቤታችሁ መለሱ። ደስታችሁን ወደ ቤተሰቦቻችሁ መለሱ። የተወሰደውን ደስታ፣ የተወሰደውን ምርኮ፣ የተወሰደውን ሰላም ሃሌሉያ። ደስታን የሚሰጠው ያለበት ሰርከምስታንስ፣ ያለበት ሁኔታ፣ ያለበት ማንነት አይደለም። ደስታን የሚሰጥ የናዝሬቱ ኢየሱስ ይባላል። ጳውሎስ ባለበት ሁኔታ እኮ ደስታን የሚሰጥ የደስታ የሆነ በቃ ትንሽ ነገር እንኳን ጭላንጭል እንኳን እንዲያ የሚያደርግ ነገር አንድም አልነበረም። በውስጡ የገባው ግን የክርስቶስ ወንጌል የቃሉ ኃይል ጨለማውን ገፎለት ስለ ደስታ በፊልጵስዩስ ከተማ ላሉት ለአማኞች ለቤተ ክርስቲያን ይህንን ይሰብክ ነበር። በእውነት አንድ ነገር እናገራለሁ። የክርስቶስ ወንጌል ወደ ውስጣችሁ ይግባ። ጨለማን የሚያበራ ሐዘንን የሚያባርር መርገምን የሚሰብር ቀንበርን የሚሰብር ባዶነትን የሚሞላ የእግዚአብሔር የክብሩ ደመና ማሃዳጋ ጄላ ቦሴ ካርዳሊ ባራባሽያ ሃሌሉያ በኢየሱስ ስም ይግባ። ቁልፍ ቃል ይሄ ነው። ስለ ደስታ ያወራል ጳውሎስ። በማይመች ሁኔታ ውስጥ ሆኖ ስለ ደስታ ያወራል። እህቴ በማይመች ሁኔታ ውስጥ ሆነሽ ሐዘን አታውሪ። ከሐዘንሽ የሚገላግልሽ ነፃ የሚያወጣሽ ክርስቶስ ይባላል። ወንድሜ እነግርሃለሁ፣ የከበደ ነገር ካለ ያቃተ ነገር ካለ መውጣት በተለያየ ግዞት ላይ ሆነ ከሆነ የከበደ ነገር ኖሮ ከሆነ አሁንማ ያልከው ተስፋ ያስቆረጥከው ነገር ኖሮ ከሆነ እነግርሃለሁ ዛሬ ክርስቶስ ኢየሱስ ያበራልሃል። ክርስቶስ ኢየሱስ ደስታን ይሰጣል። ክርስቶስ ኢየሱስ ሰላምን ይሰጣል። ለወንድማችን ለጳውሎስ ደስታን የሰጠው ምንድነው ካልክ ምንም አይደለም። ራሱ በውስጡ የገባው ያ የደስታ መንፈስ ነው። ያ የደስታ ዘይት ነው። ከሱ እንማራለን ደስታን። በየትኛው መከራ ውስጥ ሆነን ደስታን፣ በየትኛው መከራ ውስጥ ሆነን እረፍትን፣ በየትኛው መከራ ውስጥ ሆነን ሰላምን። ጌታ ይባረክ። ኢየሱስ ለዘላለም ጌታ ነው። እስቲ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው እያላችሁ ኮመንት ሴክሽን ላይ ገብታችሁ ጻፉ። ላይክ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። እግዚአብሔር አምላክ ዘመናችሁን ይባርክ። ዘመናችሁ በልምላሜ ይለቅ። እግዚአብሔር እንደገና እየባረከ ይባርካችሁ። በእውነት ከዚህ አሁን ከሰማችሁት ቃል የተነሳ ነገ ማለዳ ዛሬ ከሰዓት ነገሮቻችሁ ያማረ ይሁን። ነገሮቻችሁ ወደ ደስታ ይቀየር። ነገሮቻችሁ ወደ ሰላም፣ ነገሮቻችሁ ወደ እረፍት በኢየሱስ ስም ይቀየር። አባቶ ይህን ስለምታደርግ አመሰግናለሁ። ክብርህን ጠቅልለ ለራስህ ውሰድ። እንወድሃለን። ከእኛ ጋር አሁን በልጅ በኢየሱስ ስም አሜን። እግዚአብሔር ቢፈቅድና ነገ ብንኖር ደግሞ ፓርት 5ን እንማራለን። ክፍል 5ን ነገ እንማራለን። ያው እንግዲህ የምንማረው ክፍል የመልእክቱ ዓላማዎች ነው። የፊልጵስዩስ መልእክት የተጻፈበት ዓላማዎቹ በእውነት ነው የምላችሁ በጣም ደስ የሚል በጣም ደስ የሚል ዓላማው ምን እንደሆነ በጣም ይሄ ወንጌል ሁሌ በጣም የሚገርም ነው። ድንቅ ትምህርት ነው። ዓላማው ምን እንደሆነ ሲባል የሆነ ውስጣችሁ እንዲነሳሳ ውስጣችሁ ይሄንን ወንጌል እንዲራብ ያደርጋል። ነገ የምናጠናው ክፍል እግዚአብሔር ይረዳናል። የመልእክቱ ዓላማዎችን እንማራለን። በዓላማ ላይ በጣም ጠንከር እንደውም ወደ ሌላ ሳልሄድ ዓላማ ላይ አንድ ፓርት አድርጌ ያስተምራችኋለሁ። ሐዋርያ ጳውሎስ ይህንን ወንጌል የጻፈበትን ዓላማ ምን ላይ እንደሆነ መሰረት ምን እንዳደረገ እሱን ነገ የመልእክቱን የፊልጵስዩስ መጽሐፍ የአራቱ ቻፕተር ኤሙ ምን እንደሆነ ዓላማው ምን እንደሆነ እሱን በስፋት በደንብ እንማራለን። እባካችሁ አሁንም መልሼ ልበላችሁ፣ ይህ መልእክት የደረሳችሁ ሰዎች በእውነት ለእህት ለወንድሞቻችሁ ለምትወዱት ጌታን አምኖ ተቀብሎ ለዳነ ላልዳነ ለየትኛው ዋቴቨር እውነት ሼር አድርጉ፣ ላይክ አድርጉ፣ አድርሱ። አምናለሁ የሆነን ሰው ይሄ ወንጌል ይለውጣል። የሆነን ሰው ይሄ ወንጌል ከመከራ ውስጥ ያወጣል። ይሄ ወንጌል የሆነን ሰው ያጽናናል። ይሄ ወንጌል ለሆነ ሰው ደስታን ይሰጣል። ይሄ ወንጌል የሆነን ሰው ታሪክ ይቀይራል። አምናለሁ። በእውነት አድርሱ። ይህን ስለምታደርጉ ደግሞ አመሰግናቸዋለሁ።
ይህን ስለምታደርጉ ደግሞ እጅግ አድርጌ እወዳችኋለሁ። እሺ፣ ተባረኩልኝ፣ ተባረኩልኝ። እግዚአብሔር አምላክ ይባርካችሁ። ዘመናችሁ በልምላሜ ይለቅ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። እግዚአብሔር በምሕረቱ ይጋርዳችሁ። እግዚአብሔር ሰላሙን ይስጣችሁ። እግዚአብሔር የፊቱን ብርሃን በላያችሁ ላይ ያብራ። እንደ ንጋት ኮከብ ነገራችሁ እየጨመረ ይሂድ። የእናንተ ነገር እየበዛ ይሂድ፣ እየሰፋ ይሂድ። ሊያስቆማችሁ የወጣ ይቁም። ሊያሳዝናችሁ የወጣ በኢየሱስም ከመንገዳችሁ ላይ ይነሳ። እግዚአብሔር ሆይ ይህንን ሕዝብ ስለምትባርክ አመሰግናለሁ። ከፍ በል። እንወድሃለን። በልጅህ በኢየሱስ ስም አሜን።